እንግዳ በክፍል 71 እንግዲህ ቴዲ መሲን ለማግባት ወደ መሲ ቤተሰቦች ሽማግሌ ልኮ ነበረ። ሰላም ሰላም ወደ ቤተሰቦች እንደምን አላችሁ? እንግዳ በክፍል 72 ይዤላችሁ መጥቻለሁ። ቴዲ ለመሲ ሽማግሌ ልኮ አንድ ላይ ሊሆኑ አስበው ነበረ። ግን ሄለን ማለት ነው ሽማግሌዎቹ ሳይገቡ በፊት የቴዲን ሽማግሌዎች አባራ ሌላ በገንዘብ ከፍላ ሽማግሌዎችን አስገብታ ከዛም እንዳይሳካ አድርጋለኝ ማለት ነው። እኔ ያለው መቼም አንቺ ደስተኛ አትሆኝም በማለት እንግዲህ ኤሉሽ ናት ሁሉ ነገር ያደረገች። እንዴት እናቴ በሌለችበት እናንተ ሰርግ ለመደገስ ታስባላችሁ ብላ እንግዲህ በጣም ነው የተናደደችው ኤሉሽ ማለት ነው። ኑኑና መሲ ደግሞ በቃ የሰርግ ሙዚቃ ምናምን እንደዚህ እየዘፈኑ አስቀንተዋት ነበረ። አለቃችሁም እኔ ያለው አንቺ መቼም ደስተኛ አትሆኝም እና ደግሞ እናቴ በሌለችበት እናንተ ድግስ አትደግሱም ከኛ ቤት ብላ እንግዲህ ለሄለን የደወለችው ማለት ነው። ለሄለን ደውላ መሲ ልታገባ ነው እና ደግሞ አንቺ በሌለሽበት እነሱ አሽሼ ገዳይ እያሉልሽ ነው ስትላትኝ፣ ግድልሽ ምን ልጅ ደስታቸውን እናደፈርስባቸዋለን ብቻ ሽማግሌዎቹ በመጡበት ጊዜ አንቺ ንገሪኝ ብላት ነበረ። እንግዲህ ሁሉ ነገር ያደረገችው ኤልሹ ናት። ልክ ሽማግሌቱ ሲመጡ ለእናቷ ደወለችላትኝ። ሄለን ደግሞ መንገድ ላይ ጠብቃ ሽማግሌዎቹን አባረረቻቸው ማለት ነው። የውሸት ሽማግሌዎች እንዲመጡና ከዛ ደግሞ እንዲወጡ ነው ያደረገችው ሄለን ገብታ ማለት ነው። ሁላቸውም እንግዲህ በጣም ነው ያዘኑት። መሲምንም በቃ የተሳካለች ልታገቢ ነው፣ ደስተኛ ሆነች ልትኖሪ ነው እያለች እንግዲህ በጣም እንኳን ደስ አለሽ የኔ እህት እያለቻት ነበረ። እንግዲህ አንድ ደስታቸውን አጣጥመው ሳይጨርሱ ነው ሄለን መጥታ ያበላሸችባቸው ማለት ነው። መሲ በጣም ነው የተናደደችው። በቃ ህይወቴን አበላሸችው፣ እናቴን አዋረደችብኝ ብላ እንግዲህ በጣም አዝና ወደ ቴዲ ነበር ሄደችው እና ቴዲ አልተሳካም። ይቺ የተረገመች ሄለን የደስታ ጊዜን አበላሸችብኝ እና ደግሞ ሽማግሌዎችን አባራቸዋለች ስትል ግድ የለሽም ተረጋጊ ነው ያለው ቴዲ ማለት ነው። እንዴ ለምንድን ነው አንተ እንደዚህ የተረጋጋኸው? ለነገሩ አንተ ምን አለብህ? የኔ ቤተሰቦች አሉ እንዴ የተዋረዱት? ምን ማለትሽ ነው ውዴ? የአንቺ ቤተሰቦች ማለት እኮ የኔ ቤተሰቦች ማለት ናቸው። እና ደግሞ ችግር የለውም ሄለንን ልቧን የሚሰብር ነገር አውቃለሁ እና ልንገርሽ። ምንድን ነው? በዚህ ምድር አለኝ የምትለው ነገር እየሱ አይደለም እኮ። ምንድን ነው? ኤልሹ የእሷ ልጅ አይደለች። ምን ማለት ነው ቴዲ? እንዴት እንደዚህ ሊሆን ይችላል? ማለት እንዴት እንደዚህ ሆነ? ኤልሹ የእሷ ልጅ አይደለችም። ይሄን እንኳን ሄለን ቀርቶ እኔ ራሱ ማመን አልችልም። ማለት እንዴት ሊሆን ቻለ ብትለው ሌላ ቀን ነግርሻለሁ። እንዴት እናቷ ሳታውቅ አንተ እንዴት አወክ? እንግዲህ ቴዲ ማለት ነው ኑኑ እንደሆነች የሄለን ልጅ በደንብ አድርጎ ያውቃል። ምክንያቱም ከዚህ በፊት እየሄደ ገጠር ድረስ እየሄደ ኑኑን ያት ነበረ። ለምንድን ነው የሰውዬ እየመጣ ሚኝ እያለች እሷም ብዙ ጊዜ ትጨነቅበት ነበረ ማለት ነው። ግን እሱ የሄለን ልጅ እንደሆነች ስለሚያውቅ ነው። እኔ ግን ሳስበው ቴዲም ወይዘሮ ሄለን ለመበቀል ብሎ የአይንዬን ልጅ ለሄለን የሄለን ልጅ ደግሞ ለአይንዬ ያደረገው ቴዲ ይመስለኛል ማለት ነው። እንደውም ለመሲ ሁሉም ነገር አልነገራትም። ለጊዜው ነገራትኝ ኤልሹ የሄለን ልጅ እንዳልሆነች ብቻ ነው ማለት ነው። እንግዲህ እሱም ይሄ ብቻ ነው ሊያንደዳት የሚችለው። ስለዚህ ሂደሽ ንገሪያት ለሄለን ትክክለኛ ልጇ ኤልሹ እንዳልሆነች ንገሪያት ብሎ ቴዲ ልኳት ነበረ። እንግዲህ መሲም ችግር የለውም በቃ ወደ ቤታችን እንሄድ ማለት ሽማግሌ ልከን አልተሳካም፣ ስለዚህ አብረን መኖር እንጀምራለን ብሎ ወደ ቤቱ ይዟት ሄዶ ነበር ቴዲ። በዛውም ወደ ቤቱ ከሄደ በኋላ በቃ የሆነ ነገር ነው ገዛች ልምጣ አንቺ ቁጭ ቤት ከቤት ሲላት፣ እንዲህ በጣም ነው የሚያሰራው፣ እኔ እዚህ ቤት አልቀመጥም ብቻ እንዴ ምን ሆነሻል? ምንም ነገር የለም እኮ እና እኔ ደግሞ ቶሎ ነው የምመለሰው ብሎ በዛው ሄዶ ነው የቀረው ማለት ነው። ኑኑ ደግሞ ወደ መሲ ቤት መጥታ ነበረ። ወይኔ የቴታጥሽ በስተ መጨረሻ የራስሽ የሆነ ቤት ኖረሽ በጣም ቤቱ ያምራ ምናምን እያለች ነበር እና በቃ ቲቪ ልክፈትልሽ፣ አንቺም የተሻለ ህይወት እንደሚሰጥሽ ተስፋ አደርጋለሁኝ። ከኔ የበለጠ ለአንቺ ይገባሻል። ለነገሩ ባልሽ በጣም ጥሩ ሰው ነው፣ እንዳሰብኩት አይደለም። አዎ እኔም እኮ በጣም እንደሚወደኝ እና እንደሚያከብረኝ ስለማቅ ነው እንደዛ የተከራከርኩለት እያለች እያለ ነው እንግዲህ ከሶፋው ስር ማለት ነው ኑኑ የጥል ማስያዣ ያገኘች። እንዲህ ይሄ ምንድን ነው ያንቺ ማቴ ስትላትኝ፣ አዎ የኔ ነው ያለችው መሲ፣ ግን የእሱ አይደለም ማለት ነው። ወይኔ ጉዴ ምንድን ነው? ከዚህ ቤት የሚኖር ሰው አለ እንዴ ከኔ ሌላ? ቆይ ከዚህ በፊት ሰው ይኖርበት ነበር? የማን ነው ይሄ ነገር እያለች እንግዲህ በጭንቅላቷ እያሰበች ነበረ። ግን ለጊዜው ለኑኑ አዎ የኔ ነው ያለቻት እና ኑኑ እየሳቀችባት ነበረ። ምን ያስቅሻን ባልዬ አምጪ ብላ ነው የወሰደችው ማለት ነው።
መሲ እንግዲህ በጣም ነው የምታሳዝነው። ቴዲ እውነትም እያፈቅራታን ወይንስ ሊጎዳት ነው የሚለውን ነገር አልታወቅም። ምክንያቱም እሷ ስለ ቴዲ ምንም የምታውቀው ነገር የለም። የምታውቀውም ነገር ትንሹ ነገር እሱ ወንጀለኛ እንደሆነ ከሄለን ጋር እንደሚሰራ ታውቃለች ማለት ነው። ከዛ ውጭ የቴዲ ቤተሰቦችን አታውቃቸውም፣ ግን ወንጀለኛ ነው። እናም እሱ በጣም ነው የምወድሽ፣ አብረን ልንኖር ነው፣ አንቺ እኮ ከነማንነት የተቀበልሽ ሴት ነሽ ብሎ እንግዲህ በነገራችን ላይ ቴዲ ማለት ነው ሄለን ሊያናግራት ብሎ ነበረ። እስካሁን ድረስ መሲ ሊያገባ እንደሆን አልነገራትም ማለት ነው። እነዛ የተረገሙ ምን እንዳደረግኩ አታውቅም አይደል? እኔ በሌለሁበት እነሱ ሰርግ ሊደግሱ ነበረ እና ከአንቺ ውጭ ሌላ ሰው እንዲደሰት አትፈልጊም አይደል? አዎ ሂጅ አበላሽውባቸው። ግን ምን ለማለት ፈልገህ ነው? አንተ ለእነሱ እየደገፍክ ነው እንዴ? አይ እንደዛ ማለት ሳይሆን እንዴት አበላሾችባቸው ብዬ ነው እያለ ነበር ቴዲ ማለት ነው። እኔ በነገራችን ላይ ሀገር ልወጣ ነው እና ደግሞ ቤቱንም በራሴ ስም ላዞረው ነው። እንዴት ነው የምትችይው? እንዴት ነው ቤቱን በራሽ ስም የምታዞሪው? እንኳን በራሽ ስም ልታደርጊ ቀርቶ እኮ እዛ ቤት ምንም አይነት ድርሻ የለሽም ላንቺ ሲላትም እሱን እንዴት አድርጌ እንደማደርገው አሳያለሁ ብለው ለቴዲ እኮ እናያለን እያለ ነበር ቴዲ ማለት ነው። እኔ ግን ሳስበው ቴዲ እውነትም መሲን የሚጎዳት አይመስለኝም። እንግዲህ በጣም ተናዳ መሲ ሁሉም ነገር ለፖሊስ እናገራለሁ እንደዚህማ የሷ መጫወቻ አልሆነም ስትል እንዴ መሲ ይህን ነገር አንቺ ለፖሊስ ተናገርሽ ማለት እኮ እኔ ማበቃልኝ ማለት ነው። ስለዚህ እኔንም አታገኘኝም ረጋጊ ብሎ ነው እንግዲህ ቴዲ ያረጋጋት እንጂ በሰዓቱ መሲ በጣም ነበር የተናደደችው ሄለን ይህን ነገር በማድረጓ። አይንዬ ደግሞ ከቤት ጠፍታልኝ ማለት ነው። ይህን ነገር ያደረገችው በስተመጨረሻ ሄለን ናት። ስለ እኔ ምንም አይነት ነገር ለማንም ሰው ተንፍሽላለሁ ብትይ እናትሽን እገላታለሁ ነው ያለችው። መጀመሪያ ላይ ስልክ ደውላለት አንቺ ሰይጣን ምን አባሽ ልታደርጊ ነው የደወልሽልኝ ስትላት እኮ አንቺም ዛሬ ላይ ሰው ሆነሽ እኔ ላይ አፍሽን መክፈት ጀመርሽ። ለነገሩ ችግር የለውም አሁን ብቻ ስሚኝ እንጂ የማወራውን ነገር ከዛ በኋላ ራስሽ ትደውያለሽ ደግመሽ ነው ያለቻት። ምን ላይ ማለት ፈልገሽ ነው? ለምንድን ነው የምደውልሽ ደግሞ? ይኸውልሽ አንድ ነገር አደርጋለሁ ብትይ በቃ እናትሽ ትሞታለች ነው ያለቻት። ምን እናቴ ከአንቺ ጋር ናት? አንቺ የተረገምሽ ምናምን ብላ እንግዲህ መሲ በጣም ነው የደነገጠችው። ምክንያቱም ሄለን በጣም ጨካኝ ሰው ናት። ከዚህ በፊት ብዙ ሰዎችን እንደገደለች ወንጀለኛ እንደሆነች እያወቀች እያስፈራራቻት ነው ምንም ነገር ሳታደርግ የቆየችው እስካሁን ድረስ ማለት ነው። አሁን ደግሞ ምንም አይነት ነገር ላለመናገር የወሰነችው ቴዲ ፍቅረኛዋ ነው እና ደግሞ ከሄለን ጋር ምንም አይነት ወንጀል ቴዲ አብሮ ሰርቷል ማለት ነው። ያን ወንጀል ብትናገር ቴዲ አብሮ ይታሰራል። ከዛ አንጻር ዝም ብላለች ማለት ነው። መሲ እንግዲህ ስለ ሄለን ብዙ መስጥር ታውቃለች። የአዶናይን አባት እሷ እንደገደለችው ታውቃለች። ከዚህ በፊትም ባሏን ማለት ነው ባለቤቷ ልትገለው እንደነበር ታውቃለች። ብዙ ነገር ስለ ሄለን ሚስጥር ታውቃለች። ግን እንዳትናገር በቤተሰቦቿ ስላስፈራራቻት ነው ሄለን ማለት ነው እስካሁን ድረስ ያልተናገረችው። ቴዲ እንግዲህ የለም ጠፍቷን፣ ወይኔ ጉዴ የት ሄዶ ነው እያለች መሲ ማለት ነው ኑን ወደ እሷ ቤት ስላነሳ ስለነበረ እናቴ ጠፍታለች ስታት፣ ወይኔ እናቴ በቃቸው የተረገመችው ነገር አድርጋት ነው የሚሆነው። ማንች እትዬ ናት? አዎ በቃ ኑን ሄድ ወደ ቤት ብለው ሲሄዱ መኳነት በጣም ነው ያዘኑ እናቱ በመጥፋቷ ማለት ነው። እናቴን አዋረደቻት መሲ እንደዚህ ተብሎ እንዴትስ ትቀመጣለች? ግን የት ሄዳ ይሆን? መሄጃ የት አላትና ነው የማየበት ጤናው አይደለም እያለች ነበር ነው። ቆየት ሄዳችሁ ነው አገኛችኋት ወይ ሲላት ለመሲ ማለት ነው። ኧረ አላገኘናትም ገና እኮ እኔም ራሱ ለእህቴ ነግሬያት መምጣታችን ነው። ምን ማለትሽ ነው? እቤት አልነበራችሁም እንዴ? አይ እቤት ነበርን ግን ልንፈልጋት ወጥተን ያለችው መሲ ማለት ነው። መሲ እንግዲህ በድብቅ ተደብቃ ወደ ቴዲ ቤት ሄዳለች ማለት ነው። ከቴዲ ጋር አብረው ለመኖር እንግዲህ መተን ለማየ እንነግራታለን። ከወጣሽ በኋላ ደግሞ ምንም አይሉም። ምክንያቱም አንዴ ከወጣሽ ወጣሽ ነው እና ደግሞ እኛ ደግሞ በስርዓት ባለው መልኩ ልናደርግ ሞክረን ነበር፣ አልተሳካም። ስላልተሳካ ያለን አማራጭ አብሮ መኖር ነው በማለት ነው እንግዲህ ቴዲ ለመሲ አሳምኗት የነበረው። መሲ እንግዲህ በቴዲ ፍቅር ስለታወረች ምንም አይነት ነገር አታስተውልም። ምክንያቱም እሱ ያላትን ብቻ ነው የምታደርገው። እንደውም ከዛ ህይወት ተገላገልኩኝ፣ ከዛ ቤት ወጣሁኝ የሚለውን ነገር ብቻ ነው የምታስበው። እሷ ከቴዲ ጋር ምን ሆናለሁ፣ ቴዲ ምን አይነት ሰው ነው፣ ምን አይነት ቤተሰብ አለው የሚለውን ነገር ምንም አታስብም በአሁኑ ሰዓት። እሷ የምታስበው ከዛ ከሄለን ቤት መውጣቷን ብቻ ነው። ቤተሰቦቿ ግን በሄለን እጅ ውስጥ ነው ያሉት። ሄለን ደግሞ እያስፈራራቻት ትገኛለች። እንግዲህ አይንዬን ያገተቻትኝ ሄለን ናት ማለት ነው። ምክንያቱም ለመሲ ደውላላት ነበረ። ኤልሹ ደግሞ እንኳንም እሰይ እንኳንም ተበላሸባችሁ እያለቻት ለንን ነው። ይኸውልሽ ኤልሹ የሰዎች እኮ ቅናት በልክ ቢሆን ጥሩ ነው። ያንቺስ ቅናት ያለ ነው፣ ያንቺ ግን በዛ። አንቺ ይህን ነገር ያደረገችው ቀንተሽ ነው አይደለም? ምን ማለት ነው? እኔ በአንቺ የምቀናው፣ እኔ በእናንተ በሰራተኞች የምቀናው
እና ባትቀኒ ለምን እንደዚህ ያደረግሽ? ቆይ እህቴ ብታግባ ምን ችግር አለው? ምን አደረገችሽ? ብትላት እንግዲህ አድበሽ ስራሽን ስሪ። እንግዲህ ሊደባደቡ ሲሉ ጆ ማለት ነው ዋው ሁለት ቆንጆዎች ሲል አለቃትም ጆ ልቀቀኝ እደበድባታለሁ ብላ ተነስታ ነበረ ማለት ነው። ኤልሹን ለመደብደብ ኧረ እባክሽን አድቤ እንደዚህ ቆንጆ ሴቶች ሲደባደብባቸው አያምርባቸውም እያለ ነበር ጆ። እንግዲህ በመሀል ቤሉል መጥቶ ነው ያስጣላት ማለት ነው። ኧረ ልቀቀኝ ቤሉል እገላታለሁ። ኧረ እባክሽን ተረጋጊ ነው ምን ሆነሻል? ይኸውልህ ይቺ ልጅ አሳርፍልኛል ብለዚያ እኔ ራሱ እገላታለሁ አለቃትም እያለች ነበረ ኤልሹ። በነገራችን ላይ ቤሉል ማለት ነው ሁሉም ነገር አውቋን አሁን ከጆ ጋር እንደውም አንቺ ከማየ ክፍል እኮ ከእሱ ጋር ስትጃጃይ ነው ያዝኩሽ እኮ እኔ ከዚህ ከማይረባ ሰው ጋር ነው የምጃጃለው። አንቺ ባለጌ፣ አንቺ ሁሉም ሰው እንዳንቺ ይመስልሻል እንዴ? ሁሉም ሰው እንዳንቺ ባለጌ ይመስልሻል እያለቻት ነበር ነው ማለት ነው። ለዛውም ከዚህ ዱርዬ ጋራ ምን አልሽ አንቺ ነው እንደሱ የምትናገሪኝ እያለ ነበር ጆ። አዎ አንቺ ግን ባለጌ ስለሆንሽ ሁሉም ሰው እንዳንቺ ባለጌ ይመስልሻል። ሲቀጥል እሱ ደግሞ ከዛ ክፍል የገባው በሰዓቱ የሚሰርቀው ነገር ሊኖራል ምናልባት ነው ያለችው ማለት ነው። ጆ እንግዲህ ከዚህ ቤት ውጣ ነው ያለው ቤሉል። ከዚህ ቤት ውጣ፣ ምንም ነገር ሳላደርግህ ውጣ። እኔ እወጣለሁኝ ግን አንተ ውጣ ብለኝ አይደለም፣ ወጣው በራሴ ነው። እንዴት እንደምትወጣ ሳያለሁ እናንተ ከዚህ ጠብቁኝ ብሎ ነው እንግዲህ ያስወጣው። ኤልሹን ደግሞ አንቺ የተረገምሽ ነች፣ ለምንድነው እንደዚህ ያደረግሽው? ቆይ አንቺ የእሷን ደስታ ስላደፈረሽ ምን ትጠቀሚያለሽ? አማነኝ ወንድሜ ምንም ነገር አላደረግኩም። እኔ እኮ ምንም ነገር አላቅም ነው ያለችው ማለት ነው። እኮ ምንም ነገር አታውቂም እና አንቺ ካልነገርሻት ለእናትሽ ማን አባሽ ነው የነገራት ብሎ እንግዲህ ቤሉል ማለት ነው ጸጉሯን ቀርቦ ማለት ነው ኤልሹን ማለት ነው። የእውነት እንዴት እንዳስደስተኝ ቤሉል። ከዚህ በፊት ብዙ ነገር ዋሽተዋለሽ ማለት ነው። ከኑኑ ጋር አንድ ላይ እንዳይሆኑ ኑኑ እንግዲህ ያንን ሁሉ ነገር አድርጋላትኝ። እንደውም ሳትፈልግ በግድ ማለት ነው ጆን አዋሪልኝና ከአንቺ ፍቅር እንዲይዘው አድርጊ። ከዛ በኋላ የማደርግልሽን አታውቂም። በእውነት ብዙ ነገር ነው የማደርግልሽ። ብቻ አንቺ ይችን ብሎ ታዋሪልኝ ብላ ጆን እንድታወራው እና እንድታገኘው የእሷ ልብስ ለብሳ እንድትሄድ እያደረገቻት ነበር፣ ሳትወድ በግዷ ማለት ነው። ያን ነገር ስታደርግ የነበረው እንግዲህ ለኤልሹ ብላ ነው። ችግር የለውም አንቺን ካስደሰትሽ አደርገዋለሁ ብላ ከቤሉል ጋር ሁሉ እሷ ከጆ ጋር ስታወራ ቤሉል በስልክ ሰምቷት ማለት ነው። በቃ ከሌላ ወንድ ጋር ታወራለች፣ እኔ እንዳሰብኳትም ጨዋ ሴት አይደለችም ባለጌ ሴት ናት ብሎ ማለት ነው ትቷት ነበር ቤሉል። ይህ ሁሉ የሆነው በኤልሹ ምክንያት ነው። እናም ኤልሹ ምንም አይነት ነገር ቢፈጠር እኔ አለሁኝ ማለት እኔ ነኝ ይሄን ነገር እንድታደርጊ ያዘዝኩሽኝ፣ ስለዚህ ወንድሜን ደግሞ እኔ ያናግረዋለሁ ብላት ነበረ። ቤሉልን ግን በተቃራኒ ነው ያሳመነችው ማለት ነው። እሷ ከሌላ ወንድ ጋር እያወራች ነው፣ ሌላ ወንድ ወጣ ታገኛለች ለቤሉል የነገረችው ማለት ነው። እንደውም ቤሉል ከዚህ በፊት በጣም ይቅርታ ኤልሹ ተዋት ብለሽ ነበረ፣ ትክክል ነሽ፣ እኔ ግን አፍቅሬ ስለነበረ እኔ ስለታወረ ነው እንደዚህ አትመስለኝም ነበረ ብሎ ኑኑ ትቷት ነበር ማለት ነው። ምንም ነገር እንድትነግረው ጊዜ አልሰጣትም ነበር ማለት ነው። ባለጌ ሴት ናት ነው ብሎ አስቦ የነበረው። እሷ ግን ያን ሁሉ ነገር ስታደርግ የነበረው ለኤልሹ ብላ ነው ማለት ነው። ኤልሹ ግን በዚህ በኩል በጎን ሆና ሌላ ወንድ እየተጀናጀነች ነው። እሷ እኮ ነግሬ ነበር ባለጌ እኮ ናትኝ ብላ ነው የነገረችው ማለት ነው ለቤሉል። ቤሉልም እህቱን አምኖ ኑኑ የምትለው ነገር ምንም ሊሰማት አልነበረም። በስተ መጨረሻ እኔ የምልሽ ለቤሉል ሁሉም ነገር ነገርሽው ወይ ስትላት፣ አዎ ነግሬዋለሁኝ ያለቻት ኤልሹ ምንም ነገር አልነገረችውም። እሷ ውሸት ነው የነገረችው። እንደውም ከሌላ ጋር እየተጀናጀነች ነው፣ ወጥታ ወንድ ታገኛለች ምናምን፣ እንደውም ዛሬ ቀጠሮ አለባት እያለች አውቃ ማለት ነው ቤሉል ኑኑ እንዲጠላት አድርጋለች። ግን እውነት ብትዘገይም መውጣቱ አይቀርም እና ይሄን ሁሉ ነገር ያደረግሽው አንቺ ነሽ። ከኑኑ ጋር እንድጣላ አደረግሽ፣ ከኑኑ ጋር እንድራራቅ አደረግሽ። አሁን ደግሞ የመሲን ደስታ አደፈረሽ። ቆይ ምን ትጠቀሚያለሽ? ቆይ አንቺ ምን አይነት መጥፎ ሰው ነሽ? አሁን ስልክሽን ክፈችው ብሎ ጸጉሯን ንቅ አድርጎ ይዞ ማለት ነው ስልኳን እንድትከፍት አድርጓትኝ። መጨረሻ እየተጸጸፈችው ከእናቷ ጋር እንደሆነ፣ ስለዚህ እሷ እንደሆነች እናቷን የጠራቻት ታውቋል ማለት ነው ቤሉል። እንግዲህ ቤሉል እህቱ እንዳልሆነች ኤልሹ አውቃ ነው እውነት ለመናገር ግን ኤልሹ እህቴ ናት፣ ይህን ደግሞ ምንም ነገር አይቀይረውም። ምን ነው ባላወቅኩኝ ነው ሲል የነበረው። እህቱ እንዳልሆነች አውቆ እሱ ግን ምንም ነገር አላደረገም ማለት ነው። ሄለን ደግሞ ቤቱን በሙሉ በእሷ ስም ለማድረግ ንብረቱን በሙሉ ለመውረስ እየተጣጣረች ትገኛለች ማለት ነው። ይህን ሚስጥር የነገረችው ደግሞ ለቴዲ ብቻ ነው። ቴዲ እንግዲህ ለቤሉል ማለት ነው ደብዳቤ ልኮለታል። ይህንን ቤት በስሟ ልታደርግ እየተጣጣረች ትገኛለች። አንተ ደግሞ ሀሳብህን ትተሃል፣ እርግጠኛ ካልሆንክ ደግሞ በዚህ ቁጥር መደወል ትችላለህ ብሎ ደብዳቤ አስልኮለት ነበር። ያ ደብዳቤ ደግሞ ከኤልሹ ጋር የነበረው ፈጣሪ ብሎት እንግዲህ ኤልሹ አላየችውም ማለት ነው።
ቀጥታ ወስዳ ለቤሉል የሰጠችው ሳታይ ብታየው ኖሮ ወይም ላትሰጠው ትችል ነበረ፣ ወይ ደግሞ ወስዳ ለእናቷ ተሰጣት ነበረ። ለቤሉል ያ መረጃ አይደርሰውም ነበር ማለት ነው። ስለዚህ ኤልሹ ደብዳቤውን ከፍታ ለማየቷ ለቤሉል ጠቅሞታል ማለት ነው። እንግዲህ እናቷን እየወጣች ታገኛታለች። ቤሉል ደግሞ ተከታትሏት ሄዶ ነበረ። እሺ እናትና ልጅ እንደዚህ ባይሆን ጥሩ ነበረ፣ ኤልሹ በዚህ መንገድ ባላገኝሽ ጥሩ ነበረ ብሎ እንግዲህ ፈቶ አንስቷቸው ሂዷን ማለት ነው። ሄለን ደግሞ የኔ ልጅ እንዴት ነሽ? ቤሉል ከቤት ምን እያደረገ ነው የሚውለው? ምንም አያደርግም፣ እንደተለመደው ነው። እንግዲህ መሲ ያለቻትን እያስታወሰች ነበር ኤልሹን ስታያት ማለት ነው። ኤልሹ ልጅሽ አይደለችም ያለቻትን አስታውሻ ጅል እያለች ነበር። እንዴ ማየ እኔም ባልሆነ ጅል ያለችኝ፣ አይ አይደለም እንዲሁ ካፌ መጥቶብኝ ያለችው። እንግዲህ ሄለን ማለት ነው አላመነችም። ኤልሹ ልጅሽ አይደለችም ባለቻት መሲ ምንም አላመነችበትም። ከፈለግሽም ዲኤንኤ ማድረግ ትችያለሽ ብላት ነበረ፣ ግን በፍጹም ያን ነገር አላደረገችም። የሆነ በቃ መሲ አብዳለች ብላ ነው የምታስበው ማለት ነው። ግን እውነታው ያ ነው። ኤልሹ የወይዘሮ ሄለን ልጅ አይደለችም። እንደሚታወቀው እንግዲህ የወይዘሮ ሄለን ልጅ ኑኑ ናት ማለት ነው። ወይዘሮ ሄለን እንግዲህ የምትጸጸትበት ሰዓት ደርሷል። ምክንያቱም በኑኑ ላይ ከዚህ በፊት ብዙ ግፍ ፈጽማለች። በዘጋ ልጇ ልጅ የሰው ልጅ መስላትኝ በራሷ ልጅ ላይ ብዙ ግፍን ፈጽማለች። በስተመጨረሻ ልጇ እንደሆነ ስታቅ በሰው ልጅ ላይ ያደረግኩ ብላ በራሷ ልጅ ላይ ግፍን እየፈጸመች እንደኖረች ስታቅ በጸጸት ነው የምትሞተው ማለት ነው። ቴዲ እንግዲህ የሄለን ጉድ እንደማይቀር ተስፋ እናደርጋለን። በዚህ በኩል ለቤሉል ደብዳቤ ከላከለትኝ። ስለዚህ ሄለንን ውስጥ ለውስጥ እየተበቀላት ነው ማለት ነው። ጆ ደግሞ የሄለን ቀኝ እጅ ሆኗል ማለት ነው። እሷ ጋር እየሰራ ነው የሚገኘው አሁን። አዶኒ ከዚህ በፊት ማስታወስ አልችልም ብሎ ምክንያቱም ሄለን የሆነ መድኃኒት ሰጥታው ነበር መጀመሪያ ላይ አያስታውስም ነበር። አሁን ግን እያስመሰለ እንደሆነ ተናግሯል። ልክ ኑኑ ሲያት ሚስቴ እሷ ናት የኔ ሚስት፣ በቃ ወደ ቤት መሄድ አለብን አባዬ የጠበቀን ነው ምናምን እያለ ነበር ማለት ነው። ቤሉል ደግሞ አንተ ሲጀመር እያስመሰልክ ነው። ልክ ኑኑና ቤሉል ተቃቅፎ ሲያቸው እኔ ያለውማ እንደዚህ ደስተኛ አትሆኗትም፣ አሁን እናንተ መረበሽ አለብኝ ብሎ እንዴት ከሚስቴ ጋር ትቀመጣለህ? የሷ እኮ የኔ ሚስት ናት ምናምን ያለው ማለት ነው። እባክህ ወደዛ ልቀቀኝ አዶኒ፣ እኔ ለራሴ ችግር አለብኝ፣ አንተ ደግሞ ሰይጣኔን አታምጣብኝ። በጣም ሀዘን ላይ ናት። አንተ አድበህ ተቀመጥ። ሲጀምር አንተ አላበድክም፣ እየቀለድክብን ነው። እኔ አውቄብሃለሁ። መግቢያ መንገድ ስታጣ ነው አይደል እረስቻለሁ ብለህ እንደዚህ የምትለው ምን ማለት ነው? አንተ ሲጀምር ከዚህ ምን ታደርጋለህ? ከሚስት አጠገብ ማን ነው ተቀመጥ ያለህ እያለው ነበር አዶኒ። እውነት ለመናገር አዶኒ አሁን ያስታውሳል። አዶኒ ስላስታወሰ በጣም ደስ ብሎኛል። ምክንያቱም ሄለን እንዳያስታውስ አድርገው ነበረ ከዚህ በፊት ማለት ነው። የእውነት ነበር፣ ግን አሁን ድኗል። እናም ወደ ሄለን ሄዶ እንዴ እናቴ የት ሄደሽ ነው? ከቤት እኮ እየጠበቅሽንሽ ነው ማለት አባዬ ራሱ እየጠበቅሽ ነው ምናምን። እንዴ ምን ማለት ነው? ቆይ ኤልሹ ያፈቀረችው ወንድሟ ነው ማለት ነው? አዶኒ የሄለን ልጅ ነው እያለ ነበር ጆ። ግን እንደዛ አይደለም፣ አዶኒ እያስመሰለ ነው ማለት ነው። ሄለን ደግሞ እውነትም አዶኒ ራሱን አያውቅም ብላ ነው የምታስበው። ግን አሁን ወደ ራሱ ተመልሷል ማለት ነው። መጀመሪያ ላይ እንደዛ ነበረ። መጥታው ስለነበር ወድቆ ከዛው መሬት ላይ የሆነ መድኃኒት አጠጥታው ነበረ ሄለን ማለት ነው። እንዳያስታውስ አድርገው ነበረ። ግን በሚገርም ሁኔታ አዶኒ አሁን ትውስታው ተመልሶለታል ማለት ነው። አሁን ያለው እያስመሰለ ነው የሚገኘው። መሲ ደግሞ በጣም አዝናለች። መኳንንትም እንደዛው። እንግዲህ አይንዬን ያገተቻትኝ ሄለን ናትኝ። ውዶች እንግዲህ በክፍል 73 እስከምንገናኝ ድረስ ቸር ሰንብቱ። በክፍል 72 ይመስል ነበረ።